የምንገኘው በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ነው። እንግዲህ የቀቤና ልዩ ወረዳ የተለያዩ መስህቦች ባለቤት ነው። ታሪካዊ፣ ሃይማኖታዊና ባህላዊ መስህቦች ይገኛሉ ማለት ነው። አሁን የምንገኘው ደግሞ በዘቢሞላ ታሪካዊና ጥንታዊ ሀድራ ወይም መስጂድ ነው። ቅዱስ ወር በሆነው በረመዳን ወር ደግሞ እዚህ ዘቢሞላ መስጊድ ውስጥ የሚካሄዱ ሃይማኖታዊ ክዋኔዎች ምን ይመስላሉ፣ ኢስላማዊ ስነ ምግባሮች ምን ይመስላሉ የሚለውን እናያለን። በተጨማሪም በዚህ በዘቢሞላ ቀበሌ ረመዳን ወር እንዴት አለፈ፣ ለኢድስ የሚደረገው ዝግጅት ምን ይመስላል የሚለውን አብረን እናያለን። وبالرحيم المنان وبالملك الديان وبالقدوس በእስልምና እምነት ተከታዮች ዘንድ ትልቅ ስፍራ ከሚሰጣቸው ሃይማኖታዊ ስፍራዎች መካከል ይህ የዘቢሞላ ሀድራ ወይም መስጂድ አንዱ ነው። ዘቢሞላ የሚለው ቃል የመድኃኒት ምድር የሚል ትርጉም ሲኖረው አብዛኛው በመስጂዱ ዙሪያ ያሉ ዛፎች የመድኃኒት ዛፎች እንደሆኑ ይነገራል። የመስጂዱ መስራች ሼህ መሐመድ ሱር በሽር የተባሉ የቀቤና ተወላጅ ሲሆኑ ከተመሰረተ 122 ዓመታት ያስቆጠረ ጥንታዊ ሀድራ እንደሆነ ይነገራል። ሼህ መሐመድ አሚን የአጅበድሩ ልጅ ነኝ። አጅበድሩ የሀይስሩር ናቸው። ሀይስሩር የሼህ በሽር ተያይዞ እስከ 30 ድረስ መቁጠር እንችላለን። የሃይማኖት አስተምሮት በተከታታይ ሲሰጡ የነበሩ ቤተሰቦች ናቸው። ያው በሀገራችን ተለምዶ የነበረውን ሃይማኖት ስርዓት ሲያሳስቡ ቆይተዋል። ከዚህ ሀድራ ሌላ መስጊድ ጣጤሳ ላይ መስርተዋል፣ ዘነብነ ላይ መስርተዋል። እዛ ወደዚህ በመምጣት ለትምህርት ለመስጠት ምቹ ቦታ፣ ውሃም የአየሩን ሁኔታ በማፈላለግ እዚህ መጡ። ለዚህ ቦታ ላይ ከዳና ትምህርታቸውን ጨርሰው ተመርቀው የማስተማር ፍቃድ አግኝተው ለ10 ዓመት ያህል እዚህ ቦታ ኖረዋል። መጀመሪያ ይህ መስጊድ ከመሰራቱ በፊት ሳር ቤት ነበር። በሳር መስጊድ ሲያገለግል ቆየ። ከዛ ይሄኛው የተሰራው ወደ 100 አካባቢ ነው። ይሄኛው ከተሰራ እድሳት በየጊዜው እየተደረገለት አለ። ያን ያህል ወደ ህንጻ አልተለወጥንም። الرحمن وبالرحيم المنان وبالملك الديان وبالقدوس ይህ ሀድራ እነሆ ከተመሰረተ 122 ዓመት አካባቢ አስቆጥሯል። በዚህ ረጅም ዕድሜ ውስጥ በርካታ ነገሮችን አልፈዋል ሀድራው እና በርካታ ተማሪዎችን አፍርተዋል። በታሪክ የሚነገሩ ከእንደገና ደግሞ የሚታዩ የሚጎበኙ በርካታ ነገሮችን ለትውልድ አስተላልፎ አስቀምጧል ሀድራው። ከዛ ባለፈ ደግሞ የመልካም እሴት፣ የስነ ምግባር፣ አጠቃላይ የሰው ልጅ ስብዕና ግንባታ ማዕከል ሆኖ በማገልገል ላይ የሚገኝ ትልቅ ሀድራ ነው። እዚህ ሀድራ ውስጥ በርካታ ሰዎች ተምረው ወጥተዋል። ከዚህ ወጥተው ደግሞ ትልልቅ አገር እስከ መምራት ድረስ የደረሱ ሰዎች ማፍራት የቻለ ታሪካዊ ሀድራ ነው። በሀድራ ውስጥ የተለያዩ መሻይኮች ባለፉበት ጊዜ ስራዎቻቸውን እዚህ አሻራቸው አለ። ስራዎቻቸውን አሳልፈው እንዲህ በማህበረሰብ ግንኙነት ላይ በርካታ ስራዎች ሰርተዋል።